ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ 3 ሆሄ ቃላት ምስረታ ይሆናል ማለት ነው። ባለፈው ባለ 2 ሆሄ ቃላት ምስረታ ወይም ባለ 2 ፊደላት አይተናል። ዛሬ ደግሞ ባለ 3 ፊደላት እናያለን ማለት ነው። ዛሬ ይዤላችሁ የመጣን ትምህርት አማርኛን በቀላሉ ለማንበብ ወይም ለመጻፍ የአማርኛ ፊደላትን መለየት ይኖርብናል ማለት ነው። የአማርኛ ፊደላትን እንድንለያቸው ደግሞ ወይም እንድናውቃቸው የማን ዝርያና ስንተኛ እንደሆኑ ለይተን እየነጣጠልን ባለ 3 ፊደላት ወይም ባለ 3 ሆሄ ቃላት እንመሰርታለን ማለት ነው። ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ሜላት። ሜላት ብለን ስንጽፍ የመ 5ኛ ፊደል ሜ፣ ይችስ የለ 4ኛ ፊደል ላ፣ ይችስ የተ 6ኛ ፊደል ት፣ አንድ ላይ ሜላት ሜላት። ይችስ ዘገየ። ዘገየ ብለን ለመጻፍ ወይም ለማንበብ ስንፈልግ የማን ቤተሰብ ወይም ስንተኛ እንደሆኑ ድምፃቸውን ነጥለን ድምፃቸውን ማወቅ ይኖርብናል ማለት ነው። ድምፃቸውን ስናያቸው ይቺ ዘ የዘ የመጀመሪያ ፊደል ዘ፣ ይቺ ገ የገ የመጀመሪያ ፊደል የ የየ የመጀመሪያ ፊደል የ፣ አንድ ላይ ዘገየ ዘገየ ብለን እንጽፋለን ማለት ነው። ከዚህ ስንመጣ ከበረ። ከበረ ብለን ለመጻፍ ደግሞ የከ የመጀመሪያ ፊደል ከ፣ የበ የመጀመሪያ ፊደል በ፣ ይችስ የረ ቤተሰብ የመጀመሪያዋ ማለት ነው ረ፣ አንድ ላይ ከበረ ከበረ ብለን ጻፍን ማለት ነው። ከዚህ ስንመጣ ቦርሳ። ቦርሳ ብለን ስንጽፍ ደግሞ የበቤተሰብ 7ኛ ቦ፣ የረ 6ኛ ር፣ የሰ 4ኛ ሳ፣ አንድ ላይ ቦርሳ ቦርሳ። ይችስ ስልክ። ስልክ ብለን ስንጽፍ የሰ 6ኛ ፊደል ስ፣ የለ 6ኛ ፊደል ል፣ የከ 6ኛ ፊደል ክ፣ አንድ ላይ ስልክ ስልክ። እሺ በዚህ መንገድ ካየነው አማርኛን ለማንበብ ወይም ለመጻፍ ቀላል መንገድ ይሆናል ማለት ነው። ይቺ ምን ትላለች? ዘመረ። ዘመረ ስንል የሁሉም የመጀመሪያ ፊደሎች ናቸው ማለት ነው። ይቺ የዘ ቤተሰብ ማለት ነው፣ ወይም የዘ ቤተሰብ የመጀመሪያዋ። ይቺ መ የመ የመጀመሪያዋ፣ ረ የረም የመጀመሪያዋ ማለት ነው። ስናነበው ዘመረ ዘመረ። ይችስ ዋርካ። ዋርካ ብለን ለመጻፍ ስንፈልግ የወ 4ኛውን ፊደል ዋ እንጽፋለን ማለት ነው። እዛ የረ 6ኛ ፊደል ር፣ እዛስ የከ 4ኛ ፊደል ካ፣ አንድ ላይ ዋርካ ዋርካ። ይችስ ሞተር። ሞተር ብለን ለመጻፍ የመ 7ኛ ፊደል ሞ፣ የተ የመጀመሪያ ፊደል ተ፣ የረ 6ኛ ፊደል ር፣ አንድ ላይ ሞተር ሞተር። ይችስ ስንዴ። ስንዴ ብለን ስንጽፍ ደግሞ የሰ ስንተኛ ናት? የሰ 6ኛ ስ፣ የነም 6ኛ ን፣ የደ 5ኛ ፊደል ዴ፣ አንድ ላይ ስንዴ ስንዴ። ይችስ ትራስ። ትራስ ብለን ስንጽፍ የተ 6ኛ ፊደል ት፣ የረ 4ኛ ፊደል ራ፣ የሰ 6ኛ ፊደል ስ፣ አንድ ላይ ትራስ ትራስ። እዚህ ስንመጣ ይችስ ነጠላ። ነጠላ ብለን ስንጽፍ ደግሞ የነ የመጀመሪያ ፊደል ነ፣ የጠ የመጀመሪያ ፊደል ጠ፣ የለ 4ኛ ላ፣ አንድ ላይ ነጠላ ነጠላ። ይችስ በረካ።
በረካ ብለን ስንጽፍ የበ የመጀመሪያ ፊደል በ፣ የረ የመጀመሪያ ፊደል ረ፣ የከ አራተኛ ካ አንድ ላይ በረካ በረካ። ይቺ ታደለ ታደለ ብለን ስንጽፍ የተ አራተኛ ፊደል ታ፣ የደ የመጀመሪያ ፊደል ደ፣ የለ የመጀመሪያ ፊደል ለ አንድ ላይ ታደለ ታደለ። ይችስ ዘይት ዘይት ብለን ለመጻፍ የዘ የመጀመሪያ ፊደል ዘ፣ የየ ስድስተኛ ፊደል ይ፣ የተ ስድስተኛ ፊደል ት ስናነበው ዘይት ዘይት ብለን ጻፍን ማለት ነው። ይቺ ሳሙና ሳሙና ብለን ስንጽፍ የሰ አራተኛ ፊደል ሳ፣ የመ ሁለተኛ ፊደል ሙ፣ የነ አራተኛ ፊደል ና በአንድ ላይ ሳ ሙ ና ሳሙና ብለን ጻፍን ማለት ነው። በዚህ መንገድ ከተለማመዳችሁ በቀላል መንገድ ድምፃቸውን መለየት አጋጥማችሁ ለመጻፍ ወይ ለማንበብ ቀላል ይሆናል ማለት ነው። በበለጠ ደግሞ በኦንላይን መማርና መከታተል ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ባላችሁበት ቦታ የትኛውም ጊዜና ቦታ ሳይገድባችሁ በቀላል መንገድ መማር ትችላላችሁ። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ይቺ ቀረበ ቀረበ ብለን ስንጽፍ ደግሞ ሁሉም የመጀመሪያ ፊደላት ናቸው ማለት ነው። የቀ የመጀመሪያ ቀ፣ የረ የመጀመሪያ ረ፣ የበ የመጀመሪያ በ አንድ ላይ ቀረበ ቀረበ። ይችስ ገደፈ ገደፈ ስንል የገ የመጀመሪያ ፊደል ገ፣ የደ የመጀመሪያ ፊደል ደ፣ የፈ የመጀመሪያ ፊደል ፈ አንድ ላይ ገደፈ ገደፈ። ይችስ ወዳጅ ወዳጅ የወ የመጀመሪያ ፊደል ወ፣ የደ አራተኛ ፊደል ዳ፣ የጀ ስድስተኛ ፊደል ጅ አንድ ላይ ወዳጅ ወዳጅ። ይችስ አፈር አፈር ብለን ለመጻፍ የአ የመጀመሪያ ፊደል አ፣ የፈ የመጀመሪያ ፊደል ፈ፣ የረም የመጀመሪያ ፊደል ረ አንድ ላይ አፈር አፈር። ይችስ ጓደኛ ጓደኛ ብለን ለመጻፍ የገ ስምንተኛ ወይም ዲቃላ ሆሄ የምንለው ማለት ነው ጓ፣ ይቺ የደ የመጀመሪያ ደ፣ ይቺ የኘ አራተኛ ኛ በአንድ ላይ ጓደኛ ጓደኛ። ይችስ ኩራዝ ኩራዝ ብለን ስንጽፍ የከ ሁለተኛ ኩ፣ የረ አራተኛ ራ፣ የዘ ስድስተኛ ዝ አንድ ላይ ኩራዝ ኩራዝ። ይችስ ጉ፣ ይቺ ብኝት ጉብኝት ብለን ስንጽፍ የገ ሁለተኛ ጉ፣ የበ ስድስተኛ ብ፣ የኘ ስድስተኛ ኝ፣ የተ ስድስተኛ ት አንድ ላይ ጉብኝት ጉብኝት። እቺ ባለ አራት ሆሄ ወይም ባለ አራት ፊደላት ነው። እቺስ ከሰል ከሰል ብለን ስንጽፍ የከ ስድስተኛ ክ፣ የሰ የመጀመሪያ ፊደል ሰ፣ የለ የመጀመሪያ ል አንድ ላይ ከሰል ከሰል። ይችስ ገለጣ ገለጻ ብለን ስንጽፍ የገ የመጀመሪያ ፊደል ገ፣ የለ የመጀመሪያ ፊደል ለ፣ የጠ አራተኛ ጣ አንድ ላይ ገለጣ ገለጣ። ይችስ ሰወረ ሰወረ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ፣ የወስ የወን በተመሳሳይ የመጀመሪያ ድምፅ ወይም የመጀመሪያ ፊደል ወ፣ የረ የመጀመሪያ ፊደል ረ በአንድ ላይ ሰወረ ሰወረ። ይህ ቀረበ ቀረበ ብለን ለመጻፍ ደግሞ የቀ የመጀመሪያ ፊደል ቀ፣ የመ የመጀመሪያ ፊደል መ፣ ይችስ የረ የመጀመሪያ ፊደል ረ አንድ ላይ ቀመረ። ይችስ ገጠመ ገጠመ ስንልም ሁሉም የመጀመሪያ ፊደል ናቸው ማለት ነው። ይቺ ገጠመ
ገጠመ እችስ ተጨማሪ ተጨማሪ ስንል ደግሞ ባለ አራት ፊደል ወይም ባለ አራት ሆሄር ማለት ነው። የተ የመጀመሪያ ተ፣ የጨም የመጀመሪያ ጨ፣ የመ አራተኛ ማ፣ ይችስ የረ ሶስተኛ ሪ፣ አንድ ላይ ተጨማሪ ተጨማሪ። ይችስ ፋኖስ ፋኖስ ብለን ስንጽፍ የፈ አራተኛ ፋ፣ የነ ሰባተኛ ኖ፣ የሰ ስድስተኛ ስ፣ አንድ ላይ ፋኖስ ፋኖስ። ይችስ ሰበረ ሰበረ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ፣ የበ የመጀመሪያ ፊደል በ፣ የረ የመጀመሪያ ፊደል ረ፣ ሁሉም አንደኛ ወይም የመጀመሪያ ፊደል ናቸው ማለት ነው። በአንድ ላይ ሰበረ ሰበረ ብለን እናነባለን ወይም እንጽፋለን ማለት ነው። የአማርኛን በቀላል መንገድ ለመማር ወይም ለማንበብ ለምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም የተለያዩ የምትፈልጉትን ሳብጀክት መማርና መከታተል ትችላላችሁ። ኦሮምኛን በመጨመር ማለት ነው። መማር መከታተል ለምትፈልጉ ሁሉ እንዲሁም ህጻናትን ማስተማር የምትፈልጉ ህጻናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እንዲሁም እናንተ መማር ለምትፈልጉ አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን በቅርብ ቀን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በተለያዩ እናንተ በምትጠቀሙበት ሶሻል ሚዲያ በማንኛውም አማራጭ ደውላችሁ ልታገኙን ወይም ልታናግሩን ትችላላችሁ ማለት ነው። ዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘንላችሁ።